በተረት ሳይሆን በመጽሐፍ ቅዱስ ማውራት ትችላለህ? በመጽሐፍ ቅዱስ አሁንም እንዳትጋይ መላውራ ቀጥል የፈለከው። እሺ ጥምቀት የኃጢአት ስርየትን ያስጠይቃል። የፈለከው ጥያቄ እንድጠይቅ ነው እኮ። ጥምቀት የኃጢአት ስርየት ያሰጣል ወይ? ማስረጃ አያሰጥም የሚል ማስረጃ እኔ እንደሚያሰጥ ማስረጃ ነኝ። አንተ እንደማያሰጥ ማስረጃ አምጣ። አንተ ምንም ነገር የለ። ማስረጃ አምጣ። እንደማያሰጥ ማስረጃ አምጣ። ጥምቀት ገባኝ። ጥምቀት የኃጢአት ስርየት አያሰጥም የሚል ማስረጃ ስለ ኃጢአት አዳም ጠይቃል አይደል? ጠይቃል። እኔ ስህተትም ልናገር ትክክልም ልናገር ማዳመጥ አለብን። የእግዚአብሔር ልጅ ኢየሱስ ደሙን በቀራንዮ መስቀል ላይ አፍስሷል። የልጁም የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል ነው። እኔ ስለምትጮህ ማንም አይሰማም። አዳምጥ። ምንድን ነው አዳምጥ። ስለ ደሙ ሳይሆን ነው ያወራው። ስለ ደሙ አይደለም፣ ስለ ጥምቀት ነው ያወራው። ስለ ጥምቀት አውራ። በቃ አንተ አውራ። አንተ ስለ ጥምቀቱ አውራ። እኔ ግን ስለ ኢየሱስ ደም ነው የማወራው። ኖ አይገናኝም። አይመጣውም። ለአንተ አይገናኝልህ። ይሄ ሁሉ ህዝብ አለ። ስማ፣ እግዚአብሔር አንድያ ልጁን በቀራንዮ መስቀል ላይ የገደለበት የሞተበት ዋነኛ ምክንያት እኔን ከኃጢአት ሊያነጻ ነው። እኔና እግዚአብሔር የተጣላንበት ዋነኛ ምክንያት ኃጢአት ነው። ለኃጢአት ደግሞ የልጁ ብቸኛ አስታራቂ እሱ ነው። አንተ ዝም በል። ድምፅህን አስተካክለው። በቻርጅ ነው እንደምትሰራው አንተ። ኧረ ቀስ በል አባቴ። አረጋጋው አብዮት፣ አረጋጋው እንጂ አብዮት። ይኸውልህ እኔ ያወራው አንድ ነገር ነው። እኔ ስለ ክርስቶስ ደም አይደለም። የክርስቶስ የኢየሱስ ደምማ ከኃጢአት ሁሉ ያነጻል። ገባ? ይሄ መጽሐፍ ቅዱሳዊ ነው። ይኸውልህ አዳምጠኝ። ከኃጢአት ሁሉ ነገር ግን እሺ፣ አንድ ጥቅስ ላንብብልሽ። ጥቅሱን ላንብብልህና ምን ማለት እንደሆነ ንገረኝ። ምን ለማለት እንደሆነ ንገረኝ፣ ላንብብልህ። ከዛ አንተ ይሄ ጥቅስ በምን አኳያ እንደተጻፈ ትነግረኛለህ። ኦኬ፣ እንደዚህ ይላል። እንደምረቱ መጠን ደም ሳይፈስ ስርየት የሚለው ተዘጋጅበት። እሺ አዳምጥ። የእግዚአብሔር ቃል ስለሆነ ክብር ለእግዚአብሔር ቃል። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ ይላል። አታናግር፣ እኔን አናግር። ዝጋው ስልኩን። ጆየን ደወለልህ አውቃለሁ። ዝጋው ስልኩን። ጆየን ደወለልህ። ላውድ አድርገው። የተመዘገበ ቪዲዮ አለ ላሳይ። እሱን ጆየን ደወለልህ። በቻርጅ አልሰራም። ኧረ ይኸው ማየት ትችላለህ። እሺ ላንብብልህ። እሺ ላንብብልህ። እሺ ላንብብልህ። እኔ በቻርጅ አይደለም የምሰራው። ለአንተ መጽሐፍ ቅዱስ ራሱ አልገልጥም። እኔ ከዚህ ውስጥ ነው የማወራ። እሺ ችግር የለውም። እዚህ ጋር ለአዲስ ልደት በሚሆን አዳምጠኛ ወይ ስልኩን ዝጋው። አዳምጠኝ፣ ስልኩን ዝጋው። እሺ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታጠብ አለ፣ መንፈስ ቅዱስ አለ። በመንፈስ ቅዱስ በመታደስ አዳንን ይላል። በመታጠብ መዳን አለ። በምንድን ነው የምንታጠበው? በመንፈስ ቅዱስ ሁለት አደረገው እኮ። ይኸውልህ ሁለት አደረገው። አዳምጠኝ። እዚህ ጋር በመንፈስ ቅዱስ እንዳትል ለአዲስ ልደት መታጠብ አለ። መታጠብና ይልና ሁለተኛ ደግሞ በመንፈስ ቅዱስ መታደስ ይላል። አዳንን ብሎ ይናገራል። እና በመታጠብ መዳን ማለት በውሃ መታጠብ ነው። በምን መታጠብ ነው? ና እንጂ ብራዘር፣ ና እንጂ ወንድሜ። አምራት ግን የስራ ሊስት ደምረው
እኔ ስለ ደም ነው ማወራው ብለዋል። ከሰማ ስለ ደምም ስለ ስጋም ነው ብለዋልና ደሙ የክርስቶስ ኢየሱስ ክቡር የሆነው ደሙና ስጋው ዘላለም እንደሚሰጠን ጠይቀው። የተመስገን አንድ ቪዲዮ ላይ ያሳያችሁና በዛ ላይ እኛ ምን ያደርግልናል? የተመስገን ቪዲዮ ቤኪ አካውንቴ ላይ ያዩታል። የተሳስተው ስህተት አለው። እሱ ስህተት እንዳሉ አካውንቴ ላይ ገብታ ያዩታል። ቪዲዮ እውቀት አይደለም ነው እሱ ነው። በእውቀት አውራ ቪዲዮ ትላለህ እኮ በእውቀት እኮ ነው እና ያያካለው ያንን ቪዲዮ ካየ በኋላ ተመስገንንና ቤኪን ከላይ አድርጋችሁ በእውቀት ያውሩ። በእውቀት ያውራ። በእውቀት ከተመስገን ጋር በእውቀት አውራ። ቶሎ በል በእውቀት አውራ። አሳይና እንቀጥል። ቤኪ ከኔ ጋር ታወራለህ ወንድማለም። ቤኪ ለተጠየቀው ጥያቄ መልስ ትሰጠዋለህ አይደል? መጀመሪያ አንተ ጠያቂ ማን ያደርጋል? ታባርጉ ሼር አድርጉ። ታባርጉ አንተ ጠያቂ ማን ያደርጋል? ኦኬ በቃ ማትጠየቅ ከሆነ ይቀርብካሽ እጠይቅሃለሁ። ልጠይቅህ ቤኪ ጠየቀውን ጥያቄ መልስ ከመለስክ ትጠይቃለህ። ይጠይቅ ተመስገን። እሺ ጠይቅ ተመስገን። ይጠይቅና መልስለት። ከዛ በኋላ ግን ማለት ነው መጠየቅ አለበት። ይሁን ሶፊ ተመስገን ካልጠየቀው አንዴ ፕሮፌሰር ዘንበል ይኸው ሶፊ ተመስገን ሲጠይቀው ከወረደ ማለት ነው ሁለተኛ እንዳታስገባው። መጀመሪያ ተመስገን ይጠይቀው፣ ተመስገን ይመልስለት። ከዛ ተመስገን ሲጠይቀው ግን ካልመለሰ እዚህ ቤት እንዳይገባ ልክ አይደለም ብዬ እንትን ማለት እኔ ተመስገን ባወራው ቪዲዮ ላይ ከሆነ እጠይቀዋለሁ። ተመስገን አንተ ባወራው ቪዲዮ ላይ ነው ትጠይቀኛለህ። እኔ ደግሞ እጠይቅሃለሁ ነው የምልህ እኮ ነው። እኔ እኮ ጥያቄ ይዤ የመጣሁት ለአንተ ነው። ጥያቄ ትጠየቃለህ። በኢየሱስ ክርስቶስ ሶፊ አንተ ትልቅ ሰው አይደል እንዴ? በ70 ዓመቱ እንዴት ነው ሰው የሚዋሸው? ቀበቶ እንደማዞር መሰለ እንዴ? እስቲ ቆይ አዳምጠኝ። እኔ የምጠይቅህ ነገር ለማንኛውም ቪዲዮን ላሳያችሁ እኮ ታሳያለህ። በ70 ዓመት ቀበቶ እንደማዞር አይደለም። አዳምጠኝ። እኔ አሁን ጠይቀኝ በአግባቡ ስትጠይቀኝ እመልስልሃለሁ። ከመለስኩልህ በኋላ ግን እጠይቅሃለሁ። እየጠየቅኩ ግን መልስ ፈልግ ከአንተ መልስ ፈልግ። እንደዚህ እናድርጋ። ተሙ ጥያቄ ትጠይቀዋለህ። ግን ከፈለገ ፓስተር አንተ መልስልኝ ጥያቄውን ካለኝም መብቱ ነው። አይቻልም። እኔ ጠይቀኝ በአግባቡ ያለምንም እርዳታ መልስለታለሁ። ቪዲዮዬንም እያሳየ ምንም እያሳየ መልስለታለሁ። እኔ ደግሞ ለሱ ደግሞ ጠይቀዋል። መልስልኝ አንተ እኔ ስራ ላይ ነኝ ፓስተር መልስልኝ ቢለኝስ? አይደለም ለዛሬ ቀበቶ መሸጡን ያውቁ እንደ የጣውላ ስራ እየሰራ አይደል? የሱቅ ውስጥ እኮ ቀበቶ እየሸጡ ምንድነው ስራ እኮ እንዳንተ አልኩህ እኮ ችግር የለውም። ጋዜጣ ይዘህ እየለመንክ ምጥሮ ከአንተ አልሻለም እንደ ሰርቼ ልበለው ምንድነው? ስራ ክብር እኮ ነው። ስራ ክብር እኮ ነው። አንተ 10 ጠይቀኝ ነው ሁለት ጥያቄ ብቻ ነው ጠይቀኝ። ለምን አትብላ ስራ እኮ ነው 10 ጥያቄ ጠይቀኝ ነው ሁለት ጥያቄ ብቻ ነው። ምንድነው ስራ የምታንቋሸሽ ትመጣለህ? ሌላው ስለምን ትገባለህ? ጠይቀኝ። እሱ እኮ ነው ሌላው እየገባ ያለው እሱ እኮ ነው ሌላው እየገባ ያለው። ስራ ለማሸማቀቅ ሲሞክር ለምን ዝም ብለዋል? በስራ አትምጣ። አንተ አዳምጠኛ። አንተ አዳምጠኝ። አንተ በሰራው ቪዲዮ ተመስገንን የምፈልገውን ጠይቀው። አስታም ካድሬ የምትባለው አንዴ ካድሬ የምትባለው ምታርገው እስኪ እዛ ሄደህ ካድሬ ምታርገው ተመስገንን አንተ በሰራው ቪዲዮ ጠይቀው። አንተ ደግሞ ማለት ነው አንተ ደግሞ ተመስገን ይጠይቃል። ተጠግ ድረስ ነው ማለት ካድሬ ደበሌ ተብዬው አንተ ከፍ አሰጣለሁ ፎቶ ስርዓትን ያዝ እንዳጠራኝ ነው በፎቶ ያሰራራ ነው እንደዚህ አረ አስፈክት የሆነ አፍ ነው ያስላል ካንተራላው አረ ስድድብ ተው አረ ስድድብ ተው በቃ እንዴ ቀበቶ ማዞርን እንደ ትልቅ ነገር አንስቶት እንደ መከራከሪያ አድርጎ ሲያወራው ፓፓ በቃ አይደል ካድሬው ደበሌ የቤኪ ጉዳይ ነው። ቤኪ ይመልስለታል። ቤኪ እየመለሰ ነው። ካድሬው በቃ ሌላ ሀሳብ መጽሐፍ ቅዱስ ሀሳብ ለብቻ በቃ አሁን ቤኪ ተፈቅዶልሃል። ተመስገን ጠይቀኝ 10 ጥያቄ ጠይቀኝ እኔ 2 ጠይቃለሁ ብሏል። ሁለቱንም ለኔ መስጠት ትችላለህ። አይቻልም። እኔ ደግሞ አይቻልም። ራሱ ይመልሳታል ሁለቷን ጥያቄ። እኔ 10 ጥያቄ መልስለታል እየቆጠራል ይሆናል። ቤኪ አይ እኔ ሲጀመር ለመጠየቅ አይደለም የገባው ጥያቄ ቪዲዮ አይቼ ይሄ ልክ አይደለም ብዬ
ስላየሁት ነው እንጂ ጥያቄ ለመጠያየቅም አይደለም የሚገባው። ተመስገን ቤኪም ተመስገንም ማስማማት ያምጣሽ። ቤኪ ቪዲዮ ያሳይና ተመስገን የተሳሳትከውን ነገር ይናገር። መጽሐፍ ቅዱሳዊ ሀሳብ ነው አይደለ ጉዳዩ? ቤኪ ቅዱሳዊ ነው። በቃ አሪፍ። ተመስገን በዚህ ጉዳይ ተሳስተሃል ብለህ ትጠይቀውና ተመስገን ለማለት የፈለግኩት ይሄ ነው ሲል አንተ ትክክለኛውን መልስ ትናገራለህ። ቤኪ እኮ ነው የሚለው እኮ ትክክለኛውን መልስ መመለስ ማለት እኔ በቃ ታመስችቶኛል። እንዲሁም 10 ጥያቄ አደረኩት ማለት ነው። እኔ ራሴ 10 ጥያቄ ትመልሰኛለህ። ስለዚህ አሁን ይሄ ነው የሚያስማማው። በቃ ይሄ ያስማማል። ቤኪ ቀጥል። አሁን እስማማለሁ። ቤኪ አሁን ተስማምቻለሁ። ጆን እያጣው ነው። ቀጥሉ። እስከዛ ለምን እንዳልቀጥል እንዳትለኝ። አሁን ይኸውልህ አሁን ተስማምተናል። እኔ እናንተ ምንድን የተስማማ ነው? ሶፊ ባለው ነው። ዳድ ሰምተሃል? በአግባቡ ሶፊ እሱ ይጠይቀኛል ጥያቄ፣ እኔ በአግባቡ አብራራለታለሁ። ኖ ኖ ኖ ኖ ይሄ ማለት እንደዚህ ነው ብሎ ደግሞ እውነተኛውን መልስ ይመልስልኛል። በቃ እሱ ነው በቃ። ኧረ እና ታዲያ የአራዳ ልጅ ግደለኝ። ወደ ዋናው ጣቢያ መጣ ይናገራል። ከቅኖች ጋር አንተ ቅን ነህ፣ ከጠማሞች ጋር አንተ እንደዚያው ነህ የሚል እግዚአብሔር ቃል እንዳለ ታውቃለህ? አብርሃም አቤት አቤት። ሐሰተኛው ክርስቶስ እንዳለ ታውቃለህ አታውቅም? እንደዚያው ነህ ይላል። ቆይ ስማኛ፣ አንድ ጊዜ እንደዚህ ላድርግላችሁ እስቲ የሚያግባባችሁ ዳኒና አብርሽን ብታወሩበት። አብርሽም የተናገርከው ዳኒም ማነው ፕሮፌት አለሙ የተናገረውን እናንሳና መጽሐፍ ቅዱስ እንደዚህ ይላል። ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ የናቁኝም ይናቃሉና ይህ አይሆንልኝም ብሎ በአንደኛ ሳሙኤል ምዕራፍ 2 ቁጥር 34 ላይ ያወራል። ይሄ እንግዲህ የእግዚአብሔር ቃል ነው እና እሱ ያመጣው አውድ ለኢየሱስ የሚሆን ነው። አሁን ያነበብከው ማን ነው የሚያወራው? ስለማን የተናገረው? እግዚአብሔር ነው እያወራ ያለው። ግን በምን ዘመን ላይ ነው ያወራው? ለማን ነው ያወራው? በምን ዘመን ላይ ለማን አወራ እኮ? ለማንም አወራ፣ ለማንም ተወራ። ያው የእግዚአብሔር ቃል ነው። እናወራለን። እሱንም አውዱንም ይዘን እናወራለን። መጀመሪያ ግን ለምሳሌ ያክል እኔ ከአንተ ጋር ሳውራ አንተን አውቃለሁ፣ ቤተ እምነትህን አውቀዋለሁ፣ አስተምህሮህን አውቀዋለሁ። ከሰው ጋር ከማውራት በፊት ማንነቱን ማወቅ እፈልጋለሁ። እኔ ኦርቶዶክስ ነህ፣ ትክክል። አንተ እንዲሁም እውነተኛው ኦርቶዶክስ ነህ ብሎኝ ራሱ መስክሯል። አሁን ይህም ብየዋለሁ፣ እኔ አላልኩትም፣ እንዲሁም ራሱ ነው ያለው። እና መጀመሪያ ቤተ እምነቱን ታወቅኩኝ። መጽሐፍ ቅዱስን ጦጣ ይመስል ከጥቅስ ጥቅስ ከአውድ ወደ አውድ የሚዘሉትንም ሰብሰብ አድርገን አንድ ዛፍ ላይ ያስቀምጠን እዚህ ላይ ብቻ በላይ ተፈቀደልህ ይህ ፍሬ ነው ብዬ በአግባቡ እንድነግረው መጀመሪያ ቤተ እምነቱንና ያደረገውን ቅዱስ ወይም እርኩስ ስዕሉን ከየት እንዳመጣው ማን እንደሆነ አስረድቶኝ ነው ማወራው። ከእንደነዚህ አይነት ሰው ጋር ከማውራት በፊት ብሉይ ኪዳን ይመለከታል በዚህ ዘመንም የሚል ጥያቄ ስጠይቀው አዎ ይመለከተኛል ሲል አንተ እስራኤላዊ ነው ወይም ወደሚለውም ጥያቄ ከይዘን የምንሄድባቸው ሀሳቦች አሉ። ላመጣውም ጥቅስ አውድ አለው መጽሐፍ ቅዱስ። ያለ አውድ ዝም ብሎ ተገኘ ተብሎ ቱ አይባልም። ጴንጤ ቤት ችግሩ ምንድን ነው? እንደተመቻቸው ለምቾታቸው ለድሎታቸው ጥቅስ ይጠቅሳሉ። ሽሽ የሚለውንም ሽሽ ይላሉ። አይ ደግሞ የሚሸሹበት ቦታ ላይ ራሱ ሰውነትን ከሚያሰኘው ነገርን በደግሞ ብለው ደግሞ ወደዛ ደግሞ ይሄዳሉ። ጥቅስ ብቻ ሳይሆን መጀመሪያ አንተ የት ቤተ እምነት ነው ቤተ እምነትን ንገረኝ ነው የኔ ጥያቄ። እሱን ሳይናገር መዝለሉ ተገቢ ስራ አብሪሽም የነገረ በአግባቡ ልክ ጥያቄ ነው። ግን ሶፊ ይሄንን ጥያቄ አንተ ከጠየቀኝ ብቻ ነው የምናገረው ባለቤቱ ስለሆንክ ለተሟላ ለምን ከኔ ጋር አለ እያወራ ያለው ከሶፊ ጋር መልስ ሀሳብ ላይ ሞግት ጥያቄ መልስ ያፍርበታል አይነግረን ምን አሳፈረ ወንድ ኮንክ መልስ እኔ ወዳጄ ምርጥ ጴንጤ ነኝ። እኔ ምርጥ ጴንጤ ነኝ። ልንገርህ ግን ከታች ያላችሁ አንዳንዴ የምጽፉትን አስተውሉ። እሺ ጽፉትን አስተውሉ። እያስተዋላችሁ ጽፉ። ከስድብ ጥቅም አይገኝም።
ህሊና ለስንት ተዘጋጀ አልሰራጭ ቦታ አለ ስንት ይገባበት አትበሳል አንድ ጊዜ ተሙ እኔ ልውረድ ልንገር እንትን ልበልና በንግግር ላይ ነው የገባው ሶፊ ቅርታ አድርግልኝና በጣም ማከብር ሰው ነው ዛሬ ነው ቤት የገባሁት እኔ አሁን ለዚህ የገባሁት ምንድነው አንዳንዴ እውነት ለመናገር ነው እውነቱም ምንድነው ሶፊም ቅድም የጠቀስከው ጥቅስ እንቃለው አይደለም የሚለው አይደለ ይናቃል ነው አዎ በክርስቶስ ባይዘው እግዚአብሔር የማያከብር አይከበርም ግን እንቃለው አይልም ክርስቶስ አይልም ባይዘው መታወቅ ያለበት አንዴ አድምጠኛ አባቴ አንዴ አይደል መከላከል አይደለም ባይዘው ይቅርታ አድርግልኝና ጌታን ተቀበሉ ማለቷ እኔ ያድናል ማለቷ አይልቶርድ ስለሆነ እሱንም ኢየሱስ አድምጠኝ እሺ ኢየሱስ ክርስቶስ ያድናል ማለቷ ስህተት አይደለም ግን ይኸውልህ አንደኛ ያለች የገባችበት የመድረክ አካሄድ እሷ የስፖርት ፌዴሬሽን ምክትል ናት አይደለ አንደ ያለችበት ምክንያቱም የትኛውን ቤተ እምነትን ወክላ መናገር አትችልም እሷ ያለችው የኢትዮጵያ ስፖርት ክለብ እንትን ምክትል ፕሬዝዳንት ነች አይደለ ሁለተኛ ደግሞ እዛ ጋር ልትሸልም ነው የመጣችው አሁን እኔ አትበል አይደለም አንደኛ ክርስቶስ ሐሰተኛ ነው ያልኩበት ምክንያት የተናገረችው የንግግር ሂደት ሐሰተኛው ክርስቶስ ነው ወይስ ትክክለኛው ነቢያት የሰበኩት ክርስቶስ የሚለው ለመግለጽ ነው ቅድም የተናገርኩት እንጂ በንግግር መድረክ ላይ መናገሯ ፕሮቴስታንቶችም ይቃወሙታል የትኛውም ይቃወማል አንደኛ እሷ የህዝብ አገልጋይ እንጂ የቤተ እምነት መግለጫ አይደለችም መብቷ ነው እምነት መከተል ግን እዛ ቦታ ላይ መግለጽ የለባትም ይሄን ነገር እኔ ኦርቶዶክስ ሙስሊም የሚሆን አብርሽ ይቅርታና አንድ አመት ነው ያንሳ እሷ ወደ ጴንጤ ሆኖ ካቶሊክ ሆኖ ኦርቶዶክስ ሆኖ ብላ ተለች እንደ ኦርቶዶክስም ኢየሱስን ይጠራል ካቶሊክም ይጠራል ሌሎችም ይጠራሉ ወደ ቤተ እምነት ምን ብላ መች ተናገረች ተቋምን መች ወከለች በቃ ያው የወከለችበትም ሂደት ልንገር ሶፊያ እሺ ገባኝ ተመጣ እኔ ጥያቄ ነው ማንሳው ባይዘው ለአንተ ምላሽ ለመስጠት ሳይሆን እኔ እንዲህ አይነት አተካራ ለዛም ለዚህ ምን እኔ በይሄ ቀጥታ የሆነ ጥያቄ ነው የምጠይቀው እንጂ አይመለከተኝም እኔ ማንንም ዲፌንድ ላደርግ ምናምን ላደርግ ልቃወም አይደለም እኔ እንደሱ አይነት ሀሳብ የለኝም ሚዲያ ላይ ረጅም ዓመት የቆየሁት ከማንም ሳይድ ምናምን አይደለም ግን በሰው ፊት የሚመሰክርልኝ በአባቴ ፊት ምን እለዋለሁ እመሰክርልህ በቃ አለቀ በሰው ፊት አንተ በቃ ስሙን ኢየሱስ ክርስቶስ የሚለውን ስም በአንተ ፊት በህዝብ ፊት መናገሯ ያስከብራል ወይስ ያስጠላል ሌላ ጉዳይ ነው ግን ከጀርባዋ እሷ የሆኑ ጴንጤዎች ጋር ስለታየችና ያ የጴንጤነት ታፔላ ስላለባት ነው ቅያሜው ወይ ደግሞ እሺ ኢየሱስ የሚለውን ትስታ ፈጣሪን ተቀበሉ ፈጣሪን ብትከተሉ ብላ ብትልስተት ህይወት ነበረ ወይ እስቲ እሱን ምክንያቱም ፈጣሪ ካልክ ለሙስሊሙም ለሁሉም ስለሚሰራ እስቲ እሱኛውን አብራራው ነው ምን አለ መሰለ ሶፊዬ እዚህ ጋር ባይዘው አንተ እዚህ ጋር መናገር መፈልገው ብዙ ተጽዕኖ ፈጣሪዎች ሀገር መሪዎች ምናምን ፈጣሪን አመሰግናለሁ ፈጣሪ ረዳን ፈጣሪ አገዘን እያሉ ይላሉ ማንንም አይቃወምም ስለዚህ ፈጣሪ አለማለቷ ነው ስህተቱ ከሷም የተሻለ ፕሮፋይል ያላቸው በመንግስት ስልጣን ውስጥ በመላው ዓለም ያሉ ፈጣሪ ረዳኝ ይላሉ ፈጣሪ አለማለቷ ነው ችግሩ ኢየሱስ ማለቷ ነው ችግሩ ወይስ what was the wrong እሺ እኔ ልመልስለት ቆይ አይደል ራሱ አብርሃም ጀምሯል ቆይ ተመስገን ቆይ ሶፊ ቆይ እኔ ጥያቄ ነው ጠየቁት አገባኝም እኔ ማስተዋል ተሞል እኔ የማስተዋል ደጋፊ አይደለም አይመለከተኝም እኔ ጥያቄ ነው ችግር የለም ዳድ ማስተዋልን በዙር ትደግፋታል ችግር የለውም ቆይ አንተ እሺ እኔ አንድ ነገር ልንገር ቆይ ተሙ ቆይ አሁን አንድ ፕሮጀክት ተሰርቶ ሲያልቅ ፈጣሪ ረዳን ያለ ፈጣሪ እርዳታ ይሄንን ልናደርግ አንችልም ነበር ብለው ብዙ ባለስልጣናት ይናገራሉ መላ ዓለም ላይ እነ ዶናልድ ትራምፕ ያወራሉ ሌሎቹም ያወራሉ እሱ አሁን ኢየሱስ የሚለው ስም መጥራቷ ነው ስህተቱ ፈጣሪ ብላ ብትል ኢየሱስ የሚለውን አውጣውና ፈጣሪ ብላ ከዛ በኋላ የተናገረችውን ብትናገር ሁላችሁም ተሸላሚ ናችሁ የሚለውን ቋንቋ ጨምራ ፈጣሪ ብትለው ምንድን ነበረ ችግሩ ነው ችግር ይፈጥር ነበር ወይ በዚህ ልክ አብርሽ እሺ ሶፊ እኔ በምችለው መጠን ልመልስልህ ይኸውልህ ይሄ ግልጽ የሚታወቅ ነገር ለምሳሌ አሁን ኢየሱስ ክርስቶስ የሚለው መጀመሪያ የሚወክለው ከማንም ቅድሚያ ኦርቶዶክስን ነው እርግጠኛው ነኝ የምነግርህ ይሄን ደግሞ አንተም ታውቀዋለህ ኦርቶዶክስ ተዋህዶ ሲጀመር የክርስቶስ ናት የክርስቶስ ስምን በፍጹም ተቃውማ አታውቅም ግን እዛች ጋር መገለጫውና የንግግሩ ቅድም እንደተናገርኩት አልደግመውም ቃል በቃል ሲንቃችሁ የሚንቀው የሚል አገላለጽ ነው ሁለተኛ ደግሞ የመጣችበት አድምጠኛ አንድ እሱ ጋር ያጠራህ እንድትሄድ ነው ኢየሱስ የሚለው ስም ኦርቶዶክስን ብቻ ነው የሚወክለው ነው ያልከው
አይደለም ትቀበለዋለች ነው ክርስቶስን ኦርቶዶክስ አይቀበሉ። ለምሳሌ ሙስሊም አይቀበል። አሁን ልንገርህ፣ ለምሳሌ ልንገርህ፣ ሙስሊም አይቀበል። ኢየሱስ የሚለው ትርጓሜ በምንኛ ነው? በግዕዝ ነው በአማርኛ ነው? ይኸውልህ ሶፊ መልስልኝ አብርሽ፣ ኢየሱስ የሚለው ስም ግዕዝ ነው ወይስ አማርኛ ነው? አማርኛ ወር ግዕዝ ግንዛቤ የለኝም ለሱ። አማርኛ ነው የማውቀው። ታዲያ እንዴት ኢየሱስ አማርኛ ነው? አማርኛ ነው ኢየሱስ ክርስቶስ። ታዲያ አማርኛ እሺ፣ አንተ ባልከው እኔ ኢየሱስ የሚለው አማርኛ ነው የሚለውን አላውቅም። አማርኛ ነው ብለኸኛል። ታዲያ አማርኛ ቋንቋ የኦርቶዶክስ ነው እንዴ? አማርኛ ቋንቋ የኢትዮጵያውያን እኮ ነው። ኖ እኔ እኮ የኦርቶዶክስ ነው አይደል? ኦርቶዶክስ ትቀበለዋለች፣ ግን ለምሳሌ ሙስሊም አይቀበለውም። ሙስሊሞች አይቀበሉትም። እዛች ጋር መድረክ ላይ ለምሳሌ እሷ የነም ወክላ የተቀመጠችው አይደል? የኢትዮጵያ ሙስሊሞች አይቀበሉትም እንዳትል፣ ሙስሊሞች አይቀበሉትም እንዳትል። አያ አንደኛ አሁን ችግሩ አብርሽ ምትናገረው አይቀበሉ ነብይ ነው። አዎ ነብይ ነው። ቆያ ገባ አምላክ ነው ብሎ አይቀበሉም እኮ ገባ አብርሽ። ኢየሱስ የሚለው ስም በአማርኛ እነሱ በአረብኛ ኢሳ የሚሉት አንድ ኢትዮጵያዊ አማርኛ ቋንቋ የሚናገር ሰው ኢየሱስ ብሎ ይቀበለዋል። ምክንያቱም በአማርኛ ኢየሱስ ማለት ኢሳ ማለት ነው። ያ የሚናገሩት ቋንቋ እስላምኛ ክርስቶስ አዳይ ነው አይደለም። ይኸውልህ አንድ እስላም የሚጠቀመው ቋንቋ እስላምኛ የሚባል ቋንቋ የለም። አረብኛ ነው፣ ቋንቋ ነው፣ መግባቢያ ነው። ስለዚህ ጂሰስ የሚለውን ስም ስተረጉመው ኢየሱስ እንደሚሆን ኢሳ የሚለውን ስም ስተረጉመው ኢየሱስ ይሆናል ማለት ነው ትርጉሙ። አምላክ ግን አይሆንም። ኢሳ አምላክ አይሆንም፣ ነብይ ነው። እኔ አምላክ ይሆናል አይደል? ስለ ስሙ ትርጓሜ ነው ያወራል። ሌላ ውስጥ አንግባ። እሷ እዛ ጋር የተናገረችው አምላክነቱን ነው። እና በቃ እሺ ሶፊዬ፣ ብቻ ዞሮ ዞሮ ያልኩት ምንድነው እኔ የተናገርኩት ኦርቶዶክሶች ተቃውሟቸው ሐሰተኛውን የጠራችው ነው አገላለጽ። ምክንያቱም ከመጀመሪያ የገለጸችው አገላለጽ ትክክል አልነበረም። ስትንቁት ይንቃችኋል፣ ስታከብሩት ያከብራችኋል የሚለው አገላለጽም ትክክል አይደለም። የኦርቶዶክስ እምነት አለ። ሁለተኛ ደግሞ የእሷም ያ ቦታ አይወክላትም ነው። እኔ ብቻ ሳይሆን የትኛውም ፕሮቴስታንት የትኛውም የሃይማኖት ተቋም እዛ ጋር ስትቆም እሷ ፈጣሪ ይቻላል፣ ፈጣሪ ይረዳኝ፣ ፈጣሪ እሷ ግን እዛ ጋር ልትሸልም እስከመጣች ድረስ ይሄን ነገር ባትለው እንደ ሌላ ቤተ እምነት ሆኜ እንደ ሙስሊም ሰንበዲ እንደ ክርስቶስን እንደማይቀበል ሆኜ ካዳመጥኩት ትክክል አይደለችም። ገብቶ እኔን ወክላ እዛ ጋር እስከተቀመጠች ድረስ ማለት ነው። ዞሮ ዞሮ ቴንኪዩ። እሺ ኢሳ ማለት ኢየሱስ ነው። ማን ያለው? እኔ ኢሳ የሚባል አንተ ነህ ያልከው። አረብኛ ነው። እኔ አረብኛ ተናጋሪ ነኝ። ኢሳ ማለት አይደለም። ኢሳ ማለት እኔ ኢየሱስ መሆኑን አላውቅም አይደለም። አላህ እሺ ቆይ እኮ ትችላለህ። ለሽ ልጠይቀህ ታሙ እኔ ሳሎን ያው እንደዚህ የሚባል የለም። ኢሳና ኢየሱስ ልጠይቀህ አንድ ነገር ልጠይቀህ። ሶሪያ ውስጥና ግብፅ ውስጥ ኦርቶዶክሶች አሉ። እሺ እግዚአብሔርን ማን ብለው ነው የሚጠሩት? እኔ አላውቅም። እስራኤልኩኝ ታሙ ከኔ ጋር አታውራ። ከኔ ጋር አታወራለህ? አሁን አይሆንም። በአረብኛ ግብፅ ውስጥ ያሉ ኦርቶዶክሳውያን እግዚአብሔርን ስማኝ፣ ግብፅ ውስጥ ያሉ ኦርቶዶክሳውያን እግዚአብሔርን አላህ ብለው ነው የሚጠሩት። ኢየሱስን ኢሳ ብለው ነው የሚጠሩት። ይኸውልህ ወደድክም ጠላህም ሙስሊሞች ኢሳን ሲጠሩትና እኛ ኢየሱስን ስንጠራው እንለያያለን። የኛ ኢሳ የኛ ኢየሱስ ከሞት የተነሳ ሙስሊሞች ደግሞ የሚጠሩት ደግሞ እኔ ማላቀው ኢሳ ነው። ስለዚህ ይለያያል። እሺ ይለያየ፣ ተመስገን። እሺ ገባኝ። አንድ ያዳምጠኝ። ግብፅ ውስጥ ያሉ ኦርቶዶክሶችን አትቀበላቸውም? ኦርቶዶክስ አይደሉም ብለን የምታምነው? እኔ ይኸውልህ ግብፅ ውስጥ ያሉ ኦርቶዶክሶች ወንድሞቼን አይደሉም ብዬ አላምንም። ግን ደግሞ በምን ያወራሉ አላቅም። ሄጄ አላየውም፣ አላነበብኩም። እኔ ግን ኢትዮጵያ ውስጥ ቆይ ልንገርህ፣ ኢትዮጵያ ውስጥ ዓለም ላይ ያለው ኦርቶዶክስ በጠቅላላ ወንድሜ ነው ብዬ ነው የማምነው። እኔ ግብፅ፣ ሱዳን፣ ኡጋንዳ ብዬ አልጠራም። ዓለም ላይ ያለው ሁሉ ወንድሜ በክርስቶስ ኢየሱስ ሄዳን ኦርቶዶክሳዊ ወንድሜ። እሺ ሰላም፣ እንዴት ናችሁ? ሶፊ ተመስገን። ቀጥል። ዘእምነገደ
እሺ ቀጥል አባ። ነገረ አይሁድ እሺ ሰላም ናችሁ? ሶፊ ድንቅ ነን፣ እግዚአብሔር ይመስገን። የእኔ ጌታ ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ነን። ዘምገደ ይሁዳ እንደምን ኖት? ሁሉ ሰላም? የጠበቅኖት ነው። በርካታ አድማጮች እርስዎን እየጠበቁ ይገኛሉ። ይሰማል። ዘእምነገድ ጤና ይስጥልን። አብሮ ይስጥልን። ከየት ነበረ እንደማችሁ? መጀመሪያ እስኪ ፕሮፌትን እኔ ላውራው ቆይ ስዩም ቆይ መጀመሪያ እኔ እሱ ሳይመልስልኝ ከእሱ ጋር እንድታወሩ አልፈልግም። ከየት ነው የመጣው? ቤተ እምነቱን ይንገረኝ። ተሙሻ አይመጥንም። በእናትህ እንደ ልጅነትን አልጨረስክም። አንተ አለሙ ስርዓት። እኔ እንዲህ አይነት ነገር እኔ እንዲህ አይነት ልጅነትን ምናምን ድሮስ የእግዚአብሔር ልጅ አይደል? ሁላችንም ልጅ ነን። ድሮስ ከዛ ልጅነት ልጅ ሆኗል እንዴ? ተመስገን ማለት ወጥቷል ብዬ አሁን በቃ የእግዚአብሔር ልጅ ነን። አንተም ልጅ አይደለም እኮ እኔ ግን ነኝ። ስዩም ከኔ ጋር ያወራ ነው። ስዩም የት ቤተ እምነት ነህ? ቤተ እምነትን ንገረኝ መጀመሪያ። እኔ ያደረከው ምርኩስ ስዕል የማን ነው? ወንድሜ ጴንጤ ነኝ። ጴንጤ የሚባል ሃይማኖት መቼ ዓመተ ምህረት ተመሰረተ? ከጀርባ ያለው ስዕል የማን ነው? ከጀርባ ያለው ስዕል የማን ነው? መቼ ዓመተ እሱን አስረዳለሁ። በአግባብ ቁጭ አድርጌ አስረዳኝ። ከጀርባ ያለው አንተ ያደረከው ቅዱስ ስዕል የማን ነው? የእናንተ ቤተ እምነት አምላክ ነው? ቅዱስ ስዕል ይባል የለም ወንድሜ። ስዕል ነው እኮ እናንተ አምላክ፣ የእናንተ አምላክ ነው የእናንተ ቤተ እምነት። አሁን ስዕል በራሱ አይረክስም፣ በራሱ አይቀደስም። ማን ያደረከው? እናንተ የምታመልኩት ነው? አላወቅኩትም። ከጀርባ ያለው ስዕል የማን ነው? እሱን አስረዳለሁ። ቁጭ አድርጌ አልኩ። ቁጭ አድርጌ እና አንተ ያደረከው ርኩስ ስዕል የማን ነው? እንደዚህ እናድርግ። ፕሮፌት አለሙ መጀመሪያ ተመስገን ጠየቀ፣ መልስለት። ከዛ አንተ ትጠይቀዋለህ፣ እሱ ይመልስልሃል። እንደሱ ጥያቄ በጥያቄ ከሆናችሁ የሁሉ ሰው 600 700 ሰው ቁጭ ብሎ ምንድን ነው ፕሮፌት ኡበርት ይባላል ወንድሜ። የት ቤተ እምነት ነህ? መጀመሪያ ቤተ እምነት ፕሮፌት ኡበርት ይባላል። እሺ የት ቤተ እምነት ነህ? መጀመሪያ እኔ ስለሱ እናወራለን። እኔ አንጾኪያ የኢየሱስ ክርስቶስ ምስክር ቤተ ክርስቲያን። መቼ ዓመተ ምህረት ነው የተመሰረተችው? መቼ ዓመተ ምህረት ነው የተመሰረተችው ማለት ምን ማለት ነው? አንጾኪያ የምትባለዋ ቤተክርስቲያን መቼ ዓመተ ምህረት ነው የተመሰረተችው? አይ የተመሰረተች አይደለችም። እሺ መቼ ነው የተተከለችው? ከዛሬ 10 ዓመት በፊት። ከዛሬ 10 ዓመት በፊት ሃይማኖት ምን ነበር? ኦርቶዶክስ። ኦርቶዶክስ እስኪ በቅዱሳን ስዕላት ላይ ምን ብላ ነው የምታስተምረው? ኦርቶዶክስ ከነበር ያኔ አታስተምርም፣ ዝም ብላ ነው የምታሳልም። አየህ አታውቅም ማለት። ስለዚህ ካላዋቂ ሰው ጋር ዝም ብዬ ስለማላወራ ከጥላቻ ስትወጣ አንተ ከ10 ዓመት በፊት የተመሰረተ ሃይማኖት ላይ ስላለ ያለኸው ቢያንስ ከ100 ዓመት በፊት ካሉ ሰዎች ጋር ነው ማውራት የምችለው። ሌሎቹ ከአንተ ጋር ማውራት ይችላሉ። እኔ የሚሉት አደርጋለሁ። እሺ አመሰግናለሁ። አባቴ ዳድ የ10 ዓመት እድሜ ስላለው እኔ ከህፃናት ጋር አላወራም። ህፃናት ነው ገና። ፕሮፌት እንዴት ነህ? ሶፊ ለነሱ ሲሆን ይፈቀዳል ማለት ነው። ህፃን ልጅ ምናምን የሚለው ያው ልጅ አይደለ? እግዚአብሔር ልጅ ነህ እኮ ነው። አይ ህፃን ነው ያለው። እኔ እግዚአብሔር ህፃን አይደለም እግዚአብሔር ልጅ እንጂ። ታዲያ ምን ችግር አለ? ህፃናት ወደ እኔ ይመጡ ዘንድ እንደነዚህ ህፃናት ካልሆናችሁ ምንም እንደ መጽሐፍ። እሺ ሶፊ፣ እሺ ማስተካከያውን እቀበላለሁ። እሺ እንደዚህ ህፃናት ካልሆናችሁ እግዚአብሔር መንግስት እኮ ይላል አይደል መጽሐፍ እንዴ? ሶፊ ታዲያ በቃ ምን ችግር አለ? ደግሞ ሰው ትልቅ ሰው አልከኝ እያለ እየተደባደበ ልጅ ነህ ካለ አንድ ሰው እኮ በቃ ቴንኪው በጣም የሚገርም ነው ምናምን ነው የምትለው። ስዩም ዘኪድዬ ሊያወራኝ ነው፣ እየጠበቅኩ ነው ወንድሜ። አውሩ።
እኮ ከ10 ዓመት በፊት ነው የወጣኸው አይደለ? ከኦርቶዶክስ። አዎ። ምን አተወጣህ? ከወጣህስ ምን አገኘ? ይችን ብታራ። እውነት ለመናገር ከወጣው በኋላ ነው ብዙ ነገር ያወቅኩት። ምን አተወጣህ? መጀመሪያ ምን አተወጣ? ምን አተወጣህ? ይኸውልህ አንዳንዴ ምን አለ መሰለህ፣ አሁን ስናገር ላታምነኝ ምንድነው አተህ የወጣኸው ነገር? ቀስ በለህ ጠየከኝ አይደል እንዴ? ተረጋጋ፣ ላውራ እያወራሁ እኮ። ኦርቶዶክስ እያለው ከልጅነቴ ጀምሮ ሌሊት 8 ሰዓት ተነስቼ ነጠላዬን ይዤ ውዳሴ ማርያም መዝሙረ ዳዊትን ይዤ እሄዳለሁ፣ እመጣለሁ። ማህሌቱን ትቆማለህ፣ ኪዳኑን ትቆማለህ፣ ቅዳሴውን ታስቀድሳለህ። 5 ሰዓት ወይ 4 ሰዓት ትወጣለህ። ከዛ በኋላ ቁርስን በልተህ አትን ይዘህ ፊልም ቤት ውለህ ምሽት ምህላ ትመጣለህ። ይሄንን ታስተምራለች አታስተምርም? ግን መለወጥ አልቻልኩም። እዛው አሁን ነበር እኮ የጠየቅኩህ። በቃ ነገር እውነታውን ነው ማውራህ እኮ እውነታውን ነው ማውራህ። እዚህ ገስት ላይ አለው እውነታውን ነው ማውራህ። ተሜ ስርዓት ይዘህ አውራ። ለስዩም እየመለስኩለት ለስዩም እየመለስኩለት ነው። አወራለህ ዳድ 10 ሰከንድ ነው የምትሰጠኝ። ቪዲዮ አጠፋለሁ፣ ከዛ በኋላ ቪዲዮ አበራለሁ። ግን ስዩም ዶግማ ላይ ብትችል አውራው፣ ከዛ ውጭ ሌላ ነገር እንዳታወራ። አንተ ለምንድን ነው መርህ የምትሰጠው? በቃ ጨርሻለሁ። ምን አገባህ አንተ? አይ ቪዲዮ ላጠፋ እኮ ነው 10 ሰከንድ። ምን አገባህ ስለ ስዩም አንተ? ትቻለሁ። ቀጥሉ ስዩም። በቃ ትቻለሁ። ቪዲዮ አላጠፋም። እንደው አታጥፋ፣ ቁጭ አድርግ። ስዩም ይቀጥል። እየጻፈልህ ነው በውስጥ ሚዩት ላይ ነህ ስዩሜ። ተመስገን እየጻፈልህ ነው በውስጥ። ቪዲዮ አጥፍቶ ሊጽፍልህ ነበረ፣ አልሆነም። ምንድን ነው የሚጻፈው? ምንም እኮ ነገር የለም። እየተጠያየቅን እኮ ነው፣ ሌላ ነገር የለም። ስለ ዶግማ ነው የምናወራው። እሱ ደግሞ ቀጥል፣ ዲያቆን ቀጥሉ። ኦኬ በቃ እኔም አንዳንድ ጥያቄዎች ጠይቃለሁ ስዩሜ። እኔ እሱ ጋር ነው የማወራው፣ ከእሱ ጋር ሰላም ብያለሁ። አንድ ጊዜ ለዓለሙ ጥያቄ አለኝ። ዓለሙ ጥያቄ አለኝ። ዘግይቶ የሚደርስ ሶፊ አስወርዳቸውና እንደገና ሳባቸው። ቅድም ራሱ ቀጥል ስዩ ፕሮፌት ወየ ስዩም አለሁልህ። ፓርኪንግ መልስልኝ። ምንድነው አጣህ የወጣኸው አልኩህ እኮ ሶፊ። አይ ቪዲዮ ያብራ ተመስገን። ስዩም አንተ በተመስገን ሀሳብ ነው እንደምትመራው ማለት የራስን ሀሳብ አስቀምጥ እንጂ ተመስገን በውስጥ እየነገረ እኮ። ኧረ ይኸው እጄ እኮ እንደዚህ ነው። የት አለ ነገረኝ? ኧረ መልስልኝ ፕሮፌት። በአጠቃላይ የዳነ ወይንም የተለወጠ ህይወት አጥቼ ወጣሁ። ድነሃል አሁን? አዎ። ኦኬ ተጠምቀሃል? በደንብ። እሺ ለምሳሌ ዮሐንስ 6:35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ይላል። አንተ አሁን የዘላለም ህይወት አለ? መጠርጠር። እሺ ያው እየጻፍኩ ነው። ማርቆስ 16:16 ላይ እያነበብክ ነው? እያነበብክ ነው ስዩም? ኧረ እያነበብኩ አይደለም፣ እየጻፍኩ እያነበብኩ ነው ያልከው? እየጻፍኩ ነው። አሁን ለምን እያነበብኩ ነው አልክ? እየጻፍኩ ነው ያልኩት የሚለውን። አይ አይደለም፣ እያነበብኩ ነው፣ የተላከልኝን እያነበብኩ ነው ያልከው። እየሰማን በስመ አብ ወወልድ ወመንፈስ ቅዱስ አላልኩም። እኔ ግን እንደዛ ነው። እየጻፍኩ ነው። እሱ የሚለውን እጽፋለሁ፣ ከዛ በኋላ ነው የምናወራው በጽሁፍ ማለት ነው። ኦኬ እንደዛ ከሆነ ልክ ነው። ዳድ እንደኔ ቢሆን ተመስገን ቪዲዮን ያብራ። በእውነት እዚህ ጋር ችግር አለ። ሌላ ነገር ለምን ነው የምታወሩት? ምን በቃ ተመስገን ተው አንተ። ቤኪ የተመስገን ስም አትጥራ። አይደለም ተመስገን፣ ሌሎችም ይጻፉለት።
ኤግዛክትሊ በቃ ማንም ይጻፍ። አሁን የእናንተን የምናወራው ፕሮፌት አሁን ተጠምቀሃል? አዎ ተጠምቄያለሁ። በጣም ጥሩ። አንተ በቃ እሺ፣ ጥምቀት ለድህነት ታምናለህ? በፍጹም። እንዴት? ለድህነት ማምነው እኔ ኢየሱስን ነው። ጥምቀት ለድህነት አታምንም አይደለ? ጥምቀት ለድህነት አላምንም። ለድህነት ማምነው ኢየሱስ ክርስቶስን ነው። እና ያመነ የተጠመቀ እኮ ነው የሚድነው። አንተ ስለዚህ አልዳንክም ማለት ነው። ለድህነት እንትን ካላልከው። አይ እኔ አምኜ ተጠምቄያለሁ፣ ድኛለሁ እኮ። ለድህነት አትጠቀምም አንተ? ለድህነት አይ ያመነ የተጠመቀ ይድናል አይደል ያልከኝ? እኔ አምኜ ተጠምቄያለሁ፣ ድኛለሁ እንጂ ለድህነት አታ። እሺ አንደኛ ጴጥሮስ። ኧረ ሶፊ አይ እዚህ ጋር ጥያቄ አለ። ቆይ ቤኪ ዝም በል። አይ ስዩሜ ነው። ቆይ ስዩሜ ቤኪ ዝም በል። መጠየቅ የምትችል ከሆነ ጥያቄ በራሴ አንደበት ጠይቅ እንጂ የሰውን ምንባብ እያነበብክ አትጠይቅ። ነው ቪዲዮ ላልፋልክ እሱ መጠየቅ ካልቻለ ፕሮፌት አትመልሰው። ቪዲዮ አብራ ስዩም አይደለም። እነሱ አይደል እያወሩ ያለው? አንተ ለምንድን ነው የምትረብሸው? ይቅርታ፣ ቆይ አንድ ጊዜ ይቅርታ። ቤቱ እንዴት አለ መሰለህ? ለምሳሌ ያክል ስዩም ቪዲዮ አብርቷል። ይሄ የእንትና የዚህ ሰውዬ ተከታይ ሰውዬ ደግሞ ቪዲዮ አላበራም። ቪዲዮ የማብራትም ያለ ማብራትም መብት አለው ስዩም። ተሙሽያ ለአንደበት ለከት ልክ ይኑርህ ወንድሜ። አንተ ከ10 ዓመት በፊት እኮ አባት ሞቶ ቆይቶላችሁ ብለህ እኮ መጣህ። አፍ መክፈት ስለቻል 10 ዓመት በፊት የነበሩ ፕሮፌት እውቀት አይደለም። ስታወሩ በአግባቡ እኔ ጽድት ያልኩ የክርስቶስ ኢየሱስ ተከታይ ነኝ። እዚህ ሰው ተከታይ አይደለም ወንድሜ። አፍ መክፈት እውቀት አይደለም። አፍ መክፈት እውቀት አይደለም። እኔን አዳምጠኝ። ቪዲዮ ታወራላችሁ። በቃ ቪዲዮ አጥፍተህ ቀጥሉ። አይ በቃ ፕሮፌት ከሁለት ሰው ጋር ማውራት አይችልም። አትመልሳቸው፣ እንዳትመልሰው። ፕሮፌት ቆይ አንደኛ ከሁለት ሰው ጋር ማውራት አይችልም። እንደዚህ እናድርግ። ስዩሜ አንዴ ቪዲዮ ክፈትና ይሄን ሀሳብ አንዴ እና ከዛ ጥያቄን በደንብ እንድታጠናክር አንተን የሚረዳ ስለሆነ ቪዲዮን አብረው አንዴ። ስዩሜ ፕሮፌት ነው እያወራሁት ያለሁት። ገባኝ። አንተ እንድታጠናክር ነው ጥያቄ። ይሄን አሁን ፕሮፌት ጥያቄ ስላልገባው እንደዚህ አድርገህ ጠይቀው ለማለት ፈልጌ ነው። ቪዲዮ ነው ቆይ ፓስተር እንዲገባ ነው። አንድ ቪዲዮ አብራ ስዩሜ። እኔ ምንም አለ እያደረግኩ እንደዚህ ስለ ወደ አንገቴን ስደፋ እያነበብኩ መስሏችሁ ነው ወይስ የተላከልኝ ነገር አለ? ቪዲዮውን ክፈትና እናውራ ነው ያልኩህ። ቪዲዮውን ክፈትና አውራ። እኔ ለፕሮፌት ተቀዋለሁ እንዴ? ፕሮፌት እያወራሁት ነው እኮ። ገባ። አንዴ ለምን ቪዲዮ አከፍትም? አንዴ ቪዲዮ ክፈት እባክህ። እንደው ወዳለሁ ስዩሜ። እኔ ጋር ስትመጣ ታውቃለህ እንዴት አክብሬ እንደማስገባ። ያውራው በቃ አላወራም። ከፕሮፌት ጋር ነው የማወራው። ሶፊ እኔ ጋር አታወራ። እሺ ፕሮፌት አንድ ጊዜ ክፈትላትና ስዩም፣ ከዛ በኋላ እኔ አጥፋ ስለት አጠፋለህ። ሀሳቡን እንስማ አንዴ። ቪዲዮ አብረን የምንወያየው እያወራው ነው እንጂ ማንም ለእኔ የሚጽፍልኝ ነገር የለም። ሌላም ስልክ የለኝም እኔ እኮ። አንዴ ክፈት። ጥያቄህን እኮ ፕሮፌት በሚገባው ልክ እንድታደርግ ነው ጥያቄህን እኮ። ሶፊ ፕሮፌት ጥምቀት ለድነት አይሆንም ብሏል። እኔ ደግሞ ጥምቀት ለድነት ይሆናል ብለናል። በዚህ ነው የምናወራው እንጂ ወደ ጥያቄውን ላሻሽል። ተሙ ንገረው በእናትህ ለስዩሜ። ጥያቄውን ላሻሽል። ችግር የለውም። ቪዲዮ ምን አሁን ፕሮፌትን አብራ ብለከዋል አላልከውም? አይደለም እሱ ቀሜው ተናገርኩት። ሰንታል ስዩሜ ቪዲዮ ስላበራህ ነው ድጋሜ አብራ ያልኩህ ብያለሁ። ሳልጠይቀው ነው ያበራው። እንደሱ ከሆነ እንደሱ ጊዜ ምን አለ መሰለህ ቪዲዮ ይበራል። ግን ቪዲዮ የምትወያይ ከሆነ ምንማማር ከሆነ ከወንድሞች ውይይቱን ምን እናንተ አይመለከተንም። ፕሮፌትና ስዩም ናቸው ጀምረዋል። ስለ ድነት ስዩም ቪዲዮ አጥፍቶ ይቀጥላል። ለአሁን ግን አብራለትሽ አብራለን። ይሄው አበራለን። ውይይቱን የቤቱን ውይይት ለመምራት አብራለ ችግር የለውም። አንድ ጊዜ አብራና
ፕሮፌት እሱ እኮ ሲጀምር እኮ ሰው ተከታይ እኮ ነው። ምን ችግር አለው? ፕሮፌትን እርሳው፣ በቃ እርሳው። ስዩሜ ክፈትና ከዛ ከፕሮፌት ጋር ታወራላችሁ። እኔ መርህ ላስይዘው የውይይቱ ከዛ ፍሬም እንዳንወጣ ነው። ተመስገንን ከላይ አድርገው እኔ እንደዚህ ሆናለሁ። ሌላ ቪዲዮ ያበሩት ከላይ አድርጋቸው። እኔ አውር ዝቅ አድርገኛል እኮ። አንዴ ቪዲዮ ለምን አታበራም አንተ? ምንድነው ችግሩ? ምንድነው? ለምን ምን ያደርግላል? ያው ታዲያ ለምን ሆነ? ለምን ፈራው? አሁን እኔ ቪዲዮ ስለከፈትክ ነው እኮ ጎዳ። ስለዚህ ህፈታው እንጂ እያየኸኝ አውራኝ እንደ ስዩሜ ዛሬ ምን ሆኗል? አሃ ስዩም ዲያቆን አብራለት ዲያቆን ችግር የለውም አብራለት። እንዳትወጣ ስዩሜ እንዳትወጣ። አይወጣም። ውስጤ ሊወጣ ነው እያለኝ ነው። የአንተ ጌታ ነው እንደዛ የሚለው፣ የእሱ ጌታ ደግሞ አርፈህ ቁጭ በል። ስዩሜ ለምን አከፍትም? ሶፊ ከጴንጤ ጋር እንደዚህ ተመችቶኛል። አሁን ፕሮፌትን ነው የጌታ ልጅ ነው ማውራት እንፈልገው፣ የሐሰተኛውን ጌታ ልጅ እሱ ጋር እናውራ። የጌታ ልጅ ነው የምትለው? ተመስገን እኮ ነው የጌታ ልጅ የሚለው። ችግር የለውም አይደለም፣ የሐሰተኛው ነው እሱ። እሺ እንደዚህ ያርጋ። ይኸውልህ ለምን ፈራ አንተ? ቪዲዮ ከፍተህ ከኔ ጋር ማውራት ለምን ፈራ? ምንድነው ችግር? ስዩሜ እኔ አበደርኩ ብር የለ እኔ የገባሁበት ይህንኛው ሰውዬ ታሜን እያወራው እኔ ምንም አልጠይቅህም፣ በእውነት አልጠይቅህም ምንም ነገር። እንደ እኔ ምን ነገር ጠይቀኛል ብለው ነው እንዴ? ጥያቄ አልፈራውም እኔ አልጠይቅህም እንዴ? እኔ ጥያቄ የለኝም። በግድ ነው እንዴ እኮ ክፈትና ቪዲዮ አንዴ። ወይኔ በኢየሱስም ዲያቆን ምን ሆናል? አንዴ ቪዲዮ ክፈትና መርህ ላስይዘውና ለአንተና ለፕሮፌት አለሙ ትተን እንወጣ። እኛ ቁጭ እንላለን ሚዩት አድርገን። እኔ ተሙ በቃ አለቀ። መርህ ላስይዝ ነው። ክፈት። በቃ ፕሮፌት ያውራኝ። ፕሮፌት ካስፈለገ ቆይ